ጃዋር እንግዲህ የተቃውሞ ትግሉን በተመለከተ እናንሳና አብይ አዲስ አበባ ተቀምጦ ሰብሰብ ብላችሁ ኑ ሲል ከርሞ አሁን ተቃዋሚዎች የተሰባሰቡ ብሎ ደግሞ እየተሸበረ ነው። የተቃውሞ ጎራ መሰባሰብ በሚፈልገው ደረጃ ባይደርስም ግን አገዛዙ በሁሉም መንገድ እየጮኸ ነው እና መሬት ላይ ተፈላጊው ጥምረትና መናበብ ተፈጥሯል ሊባል በማይችልበት በዚህ ወቅት አገዛዙ በዚህ ልክ የተረበሸበትን ስራ ምክንያት ባጭሩ ብታነሳልኝ። አንድ ሁለተኛ እንትን ኦብጀክቲቭ ሁኔታዎቹ በኢትዮጵያ ውስጥ አገዛዙን ለመቀየር ኦብጀክቲቭ ሁኔታዎች በእርግጥ ተሟልተዋል ወይ? ምን ስለሌለ ወይም ምን ስለጎደለ ነው አሁንም አብይ አህመድ ስልጣን ላይ ያለው? መቀራረባችንና መወያየታችን ለምንረበሸው አንደኛ እርግጠኛ ነበረ። በቃ ሁሌ የሚክራራበት ነገር የማፍረስ ችሎታዬ ሁሉ ነገር ማፍረስ ይችላል ብሏል። ብዙ ነገር አፍርሷል። የፈረሰ ግን ተመልሶ እንደሚገነባ አላወቀም እና ሰዎች ወደ እንትሩስ መግባት አልፈልግም እንጂ ብሔርና ብሔሮችን ብቻ ግለሰቦችን በሙሉ ማቆራረጥ የቻለ ሰው ስለሆነ ሰዎች ተመልሰው ይሰባሰባሉ፣ ይወያያሉ፣ ይስማማሉ አልገመተም። ምክንያቱም እሱ ስልጣን ላይ የሚቆየው እሱ በጥፋቱ መቀጠል የሚችለው በሀገርን በማዳን ህዝብን በማዳን የሱን ጥፋት ለመቋቋም የተለያዩ ኃይሎች መሰባሰብና መወያየት ሲችሉ ያ ይቻላል ብሎ አላሰበም። ዱብዳ ሆነበት። ከተለያየ ብሔር ከተለያየ ፖለቲካ አመለካከት የተለያየ የኋላ ታሪክ ያላቸው ሰዎች ሲሰባሰቡ that the beginning of an end የአብይ መጨረሻ መጀመሪያው ያ ነው። ለዛ ነው በጣም ተርበትብቶ ያን ሁሉ ወከባ ሲያደርግ የነበረው። ስራው ይቀጥላል፣ ወደፊትም ይቀጥላል። ይሄን የምናደርገው አብይን ለመጣል ብቻ አይደለም። ኮርስ የመጀመሪያ ዓላማችን ሀገራችንን ህዝባችንን ከአብይ ማትረፍ ነው። እኔ የዚህ ትውልድ ትልቁ ኃላፊነት የሚመስለኝ ከፍተኛ የሆነ ሀገራዊ አደጋ ነው የተደቀነበት በዚህ ሰው። እሱን ማድረግ የሚቻል ይመስልሃል ጃዋር? አብይ አገሪቱን ከአብይ መንጋጋ ማለቀቅ ማትረፍ ይቻላል? ይቻላል። አሁን ተስፋ አለኝ። የዛሬ 3 ወር ነው ሶማች አሁን ባትሪ እየሞላ የተሻለ ይቻላል። ምክንያቱም ባለፉት ወራቶች ባደረኳቸው ውይይቶች በተናጠልም በቡድንም ከኢትዮጵያ የፖለቲካ ሊቃኖች ጋር ባደረኳቸው ውይይቶች በነበረ አጋጣሚ አንድ የተገነዘብኩት ነገር አለ። የኛ የፖለቲካ አመራር ባለፉት 7 ዓመት ቀውሶች አስበነው ገምተነው ማናቀው ስለሆነ ከፍተኛ የሆነ የስነ ልቦና ስብራት በሁሉም ውስጥ ከቷል። ሁሉም ምን አይነት አደጋ እንደመጣብን ተገንዝቧል። ይሄ የኛ የፖለቲካ አመራር ፖለቲካችን እንዲሰክን አድርጓል። ሰዎች ዝም ብለው አሁን እንትን እንዳትወስዱት ቴዲ፣ ይሄ ጸረ አብይ ስብስብ እንደዛ አይደለም። ይሄ ሀገርና ህዝብን የማዳን ከልብ ታምኖበት ነው ሰዎች እየተወያዩ ያሉት። በተለያዩ ስብስቦች በተለያዩ ውይይቶች ውስጥ በሚዲያ የሚቀርቡ ብቻ ሳይሆን በግልም በተለያዩ ስታየው ከተለያየ ጽንፍ ላይ ናቸው የምትላቸው ሰዎች ሳክነው ነው ያገኘዋቸው። አሁን ሰሜን አሜሪካም ሲሄድ በአውሮፓም አገር ቤት ካሉ ጋር ሲወያይ ጫካ ነፍጥ ይዘው ያሉ ኮማንደሮችን ሳወያያቸው በኢትዮጵያ አይቼ ማላቀው የፖለቲካ ስክነት እና ብስለት ነው እየታየኛለው። ይሄ ተስፋ ይሰጠኛል። የዛሬ 6 ወር በጠየቀ ኖሮ የዛን ያህል ተስፋ አልነበረኝም። አሁን ተስፋዬ ከፍ ያለ ነው። ነባራዊ ኦብጀክቲቭ ሪያሊቲስ ኮንዲሽንስ እየተሟሉ ሙሉ በሙሉ አልተሟሉ እየተሟሉ ነው። ስርዓቱን ለመጣል የሚያስችል በቂ ነገር አለ። ስርዓቱን ኢኮኖሚው ይዞት ነው የሚሄደው። አሁን ጥያቄ የለውም እሱ። አብይና ኢኮኖሚው ተባብረው ስርዓቱን ይጥሉታል። ትልቁ እኛ እየሰራን ያለውና መስራትም ያለብን the day after አብይ አንድ ነገሮች እንዳይባባሱ ግጭቶች እንዳይባባሱ ካሁኑ
መተማመን ላይ መድረስ አለበት የሀገራችን የፖለቲካ ልሂቅ። ከአብይ ቀጥሎ ያሉት ቀናት ሽግግሮች የሚጠለፉት ከሀዲድ የሚወጡት በመጀመሪያዎቹ 6 ወር እስከ 1 ዓመት ባለበት ጊዜ ነው። ያንን ሁለት ስራ ያስፈልገናል። የአብይ ስልጣን ላይ ያለ መዘጋጀት ያሉብን ስራዎች አሉ። ከአብይ ቀጥሎ በማግስቱ ትግል እንዳይጠለፍ ከተጠለፈም አምባገነን አለ የሚወጣው አናርኪ ውስጥ ነው የሚወጣው መጥፎ ነገር ስለምንገባ ህዝቡም አሁን ህዝቡም እየጠበቀ ያለው ከዛ በኋላ ምን ውስጥ እንገባለን የሚል ፍራቻ ስለሆነ ያን ፍራቻ ሊያረጋግጥ የሚችል ኮንፊደንስ ሊሰጥ የሚችል ለማህበረሰባችን ትብብር ስምምነት እና ሮድማፕ ማዘጋጀት ያስፈልጋል። እሱ ተጀምሯል። መብሰል አለበት፣ መስፋት አለበት፣ መብሰል አለበት፣ መስፋት አለበት፣ በፍጥነት መሰራት አለበት። እሱን ከተጠናቀቀ በኋላ ሌላው ብዙም አስቸጋሪ አይመስለኝም። ቅድም እንዳልኩ አንድ ስርዓት አንድ አገዛዝ ስልጣን ላይ ይወጣል። የፓወር አሴንሽን ምንለው ኮንሶሊዴት ያደርጋል፣ ያጠናክራል፣ ከዛ ይከላከላል፣ ከዛ ይበሰብሳል። ኖርማሊ በሌላ ሀገሮች ውስጥ ቢያንስ ከ10 እስከ 15 ዓመት ይፈጃል ይሄንን ለመድረስ። አብይ በፍጥነት ስለሰራው ፓወር አሴንደንስ ቱ ዲኬይ ውስጥ የገባው በ7 ዓመት ውስጥ ነው። የስርዓት መበስበስ ፈጥሯል። ኢህአዴጎች እኮ ይሄን ተገንዝበው ነበር። ወደ መጨረሻ አካባቢ የግምገማ ፔፐሮቻቸውን አገኛቸው ነበር። የውስጥ ግምገማ ፔፐራቸውን መበስበስ ገጥሞናል የሚል እና ውይይቶች አድርገው ነበር ተዝ ካለ እና አሁን አትሊስት ያን አሁን ብልጽግና ያደረጋቸውን ውይይቶች አይቻቸዋለሁ ባለፈው የሴንትራል ኮሚቴ ስብሰባ ላይ መበስበስ ሳይሆን እየተስፈነጠርን ነው የሚል ነው እየሄደ ያለው። ያ ለኛ በጣም ጥሩ ግብአት ነው፣ ጥሩ ነው የሚያጠናክረን። ግን ቅድም ላነሳው አስጠንክሮ መናገር ፈልገው እኔ ባየሁት በመሰማው ባለኝ ኢንተራክሽን the war had humbling effect on our people, on our elite. ጦርነቱና ቀውሱ ገና እኮ ብዙ ነገር ማድረግ አለብን። ኮሌክቲቭ ቴራፒ ውስጥ ካልገባን እኮ ይሄ ሰው ባለፉት 7 ዓመት ውስጥ የከተተን ቀውስ I don't think ማንም የኢትዮጵያ ተንታኝ ይሄ ይመጣል ብሎ in his wildest dream አስቦት የሚያውቀው አይመስለኝም። ከዛ ውስጥ ሀገራችንን ማዳን there are times በቃ ተስፋ የቆረጥኩበት ጊዜ። አሁን ግን ካለኝ ኢንተራክሽን ካሉ ውይይቶች የምሰማው የማየው የምገነዘበው ለፖለቲካ በሚዲያ የሚደረገውን አይደለም። ቡና ላይ ቁጭ ብለን ስንጫወት በማህበራዊ ሁኔታዊ ቁጭ ብለን ስንጫወት በሚዲያ እንዱ ጽፈኛ የምትላቸው አይነት ሰዎች ራሱ ያላቸው ኮንሰርንና ኮምፕሮማይዝ ለማድረግ ለመቀራረብ ከባላንጣቸው ጋር ለመቀራረብ ያላቸው ዝግጁነትና ፈቃደኝነት ስታየው ተስፋ የሚያጭር ነው። እሱ ላይ እንኳን አሁን ወደ ውይይታችን ማጠቃለያ እየደረስን ነው። ቢካዝ ድህረ አብይን ስላነሳህ በጣም ደስ ብሎኛል እና እኔ ይሄ በጣም ማስበው የአብይን ጉዳት በተመለከተ ሳስብ ከዜጎች አእምሮ ውስጥ ሴንስ ኦፍ ኦርደርን በቃ በከፍተኛ መጠን ሸርሽሯል ወይ ይሸረሽራል የሚል ትልቅ ስጋት አለኝ። የመንግስትን መዋቅር ብቻ ሳይሆን መንግስትነትን ራሱ ለአደጋ የዳረገ ጥቃት ነው እያደረሰ ያለው የሚል ስጋት በጣም አለኝ እና በዘላቂነት ያ የሴንስ ኦፍ ኦርደር በዜጎች ውስጥ ያለ ኦቶሪቲን የማክበር መንግስትን ይሄ በሶሻል ኮንትራክት ተመርቶ ስርዓት ያለው እንቅስቃሴ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እንቅስቃሴ የማድረግን ኤሰንሱን ራሱ መሰረቱን በጣም በከፍተኛ መጠን የጎዳው አይመስልህም ወይ? ያ አያሳስብህም ወይ? ጥቂት አስተያየት እንድጨምርበት ፈልጌ ነው። እዚህ ላይ በጣም መሰረታዊ ነጥብ ነው። እኔ ነው አዎ ሉክ ወደ ኋላ እንዳትመልሰኝ። ሙዴ ጥሩ ነው። ሉክ ቻሌንጁ የፈጠረው የተቋም መድቀቅ ነው። አንዳንዴ የሆነ የጥላት ተልኮ ያለው ሁሉ ነው እስኪመስል ድረስ ተጣጥራለህ። the deinstitutionalization of the state በአማርኛም እንደምለው ነው እንጂ የተቋማትን ማፍረስ፣ ተቋማትን ፊዚካሊም ሳይኮሎጂካሊም። ሀገራችን እኮ መንግስታዊነትን አሳጣት። አሁን ባለፈው ራሱ ሲናገር የሰው ልጆች አንዱ ትልቁ ኢንቬንሽን በዓለም ላይ ስቴት ነው፣ ሀገራዊነት ነው፣ መንግስት ነው። የመንግስታዊነት ባህሪ
የአመራር ባህሪ ኳሊቲ እንትሮች አሉ። አምባገነን ራሱ ሆኖ የመንግስታዊነት ባህሪ ዘይቤዎች አሉ። ሀገራዊነት መንግስታዊነት የሚለው ነገር ከህዝቡ አይምሮ ውስጥ እንዲጠፋ ዘረፋና ሌብነት ሙስና ድሮም ኢትዮጵያ ውስጥ አለ በብዙ ቦታ ግን ሌብነት ትክክለኛ አሰራር እንደሆነ ሰው ውስጥ ገባ እና ወደፊት ይሄንን የተበላሸ አመለካከት ከትውልድ ውስጥ መልሶ ማጠብና ማስተካከል ቀላል ስራ አይሆንም። ናይጄሪያ የሄደችበት ናይጄሪያ ከአፍሪካ በጣም ሀብታም ሀገር ነች በተፈጥሮ ግን የተወሰኑ ሀብታም ሰዎች ያላት ህዝቧ ግን በጣም ክፉ የደህንነት አረንቋ ውስጥ ያለ ዜጎች ሌብነትን ኦልሞስት እንደ ኩራት የሚናገሩበት ስሟ በአለም ላይ ዜጎች በማጭበርበር የሚታወቁበት ሀገር የሆነችው ኦቨርናይት አይደለም። በ60ዎቹና 70ዎቹ የነበረው የፖለቲካ ስርዓት ከፍተኛ የሆነ የሞራል ውድቀትና ድቀት የማህበረሰብ የባህል የሃይማኖት ተቋማት መንኮታኮትና ኢሞራላዊ ስራ ውስጥ መግባት አጠረ። ናይጄሪያ ዛሬ struggling to get out of that ምክንያቱም ካልቸር ሆነ ኢሞራላዊ ድርጊት አሰራር ባህል ሆነና በደረሃ አብይ በመንሰራው ስራ ውስጥ መጀመሪያ ሀገራችንን ስቴቱን ካተረፈን በኋላ ሂደት በሂደት ያፈረሳቸውን ተቋማቶች የመጠገን እሱ ያመጣቸውን ከዚህ በፊት ስናገር የነበሩ ይሄ ኮመርሻላይዜሽን ኦፍ ፖለቲክስ ኖርማላይዜሽን ኦፍ ክሩሊቲ ምንለው ነገር ስበቀስ ከአይምሮ ያወጣን ለምሳሌ የትምህርት ዋጋው የወረደው መልሰን ዋጋ እንዲኖረው በዜጎች ውስጥ ማድረግ ይቻላል ወይ? ይቻላል ግን ከባድ መነሻችን ይሄን አምነን መቀበል የደረሰው ጉዳት የደረሰው ማህበራዊ ፖለቲካዊ እና ኢኮኖሚያዊ መድቀቅና መንኮታኮት ብቻ ሳይሆን መበረዝ he poisoned the whole socio-cultural values of our society. he poisoned it አየ አንዳንድ በሚዲያ ለመናገር የሚከብዱ ነገሮች ናቸው እዛ ሀገር ውስጥ የወሩት student of comparative politics በጣም ጥቂት ሀገሮች ናቸው እዚህ ውስጥ የገቡ እንደዚህ አይነት ነገሮች የገቡት ናይጄሪያ አንዷ ነች ሶማሊያ ከዛ መተህ ለመውጣት በጣም ከባድ የሚያደርጉ ነገሮች አሉ አሁን በጀመርነው ሂደት ግን አንደኛ እያንዳንዳችን ለተፈጸሙ ችግሮች የነበረን ኮንትሪቢዩሽን ኢንተርናላይዝ እያደረግን ሀገራችንና ህዝባችን የገባበትን መቀመቅ በደንብ ተገንዝበን ከዛ ለመውጣት ርብርብ ግዴታ መሆኑንና ለዛ ያ ርብርብ ውጤት እንዲያመጣ ደግሞ በስትራቴጂ መመራት እንዳለበት አምነን ካሁኑ ከሰራን ተስፋ ያለን ይመስለኛል። እነዚህ በጣም ትልልቅ ነጥቦች ናቸው። አሹራንስ ዜጎች ስለሚፈልጉም ነው ማነሳቸው ጥያቄዎቹን እንዲሁ ዝም ብሎ ቅድም እንዳልከው የሆነን አንድ ወደ ሁሉም ሞት የሚያከፋፍልን ግለሰብ የመቃወም ብቻ ሳይሆን ድህረ አብይ ስላለው ሁኔታ ሊሆን ስለሚችለው ሁኔታ በዝርዝር እየታሰበ ያለ መሆኑንም ጭምር ለማሳየት ነው። እዚህ ላይ እንደው ገዱ ማነሳለህ ጥያቄ አሁን ይሄ ድህረ አብይ ልትኖር የምትችለውን ኢትዮጵያ በተመለከተ ያሉን ሐሳቦች ማንሳት እንደተጠበቀ ሆኖ አሁን ባለው ሁኔታ